እና እንግዲህ ያው ነገም ወደደችም ጠላችም ያው በፖሊስም ትጠየቃለች። አሻራም ተነስቷል። ሁሉን ነገርም ይቀጥላል ማለት ነው። የዚች የሟች አንገቷን ያንጠለጠለችው የተባለው ካየሽው እማ እግሮ ጫማዋ ወደዚህ ነው፣ ፊቷ ወደዛ ነው የተንጠለጠለችው። በደንብ ፎከስ አድርጊና እዩ። የሞተችው ልጅ ማለት ነው። ራሷን የነቀችው ያንጠለጠለችው ሳይዳ አካባቢ ነው። እንትን ብለውታል፣ ዜናም ሰርተውበታል። የሳይዳ ጽሁፉን ካየሽው የሳይዳ አጥቢያዎች ናቸው የሰሩበት ማለት ነው። አዎ ጫማዋ ወደዚህ ወልቆ ግን የታነቀችው ወደዚህ ነው። ስለዚህ ራሷን አንቀላ ሊሆን ይችላል፣ ሰው ሊሆን ይችላል የሰቀላት። ብዙ ሀሳብ ነው ገባሽ? ብዙ ነገር ነው እኔ ጋር ሲመላለስ የነበረው። አውዬ ይህችን ሳምንት አይምሮዬ ነፃ አይደለም። እውነት ነው የምነግርሽ። ሰው በክፍያም ሊመስለው ይችላል ወይም በምን ጥቅም ይመስላል። እኔ ቤቴን እንኳን ከፍቼ ፎሎ አድርጉኝ ታብታብ አድርጉኝ እንኳን አልልም። ምክንያቱም በቃ ሰው በፈለገው መንገድ መከተል ማዳመጥ ካለበት ያዳምጥ ብዬ ስለማምን እና በቃ ግራ ነው የሚገባሽ ያለን። ሁለተኛ ነገር ደግሞ እቺ በሻንጣ የተገኘችው እህታችን ቅዳሜ ቀን በቆንጸሏ ጽሕፈት ቤት ተሳፋሪ ነበረች ልጅቷ። ፕሮሰሷ አልቆላት ልትሳፈር ድርጅት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ክርስቲያን ወገኖቼ ሰላም ብያለሁ። ቤሩት ላይ እንግዲህ ከትላንት ወደ አንዲት እህታችን ህይወቷ አልፎ በሻንጣ ተገኝታለች ተብሎ ነበር። ትላንትም ደግሞ በድጋሚ አንዲት አሁንም ኢትዮጵያዊ ናት ራሷን አጥፍታለች ተብሎ ራሷን በገመድ አንጠልጥላለች ምናምን ተብሎ ተመልክቶ እሷ መሻራ ተነስታ ምናምን ያው ወደ ሆስፒታል ገብታለች። ያው ማቀዝቀዣ ውስጥ ገብታለች ማለት ነው። ልጅቷቺ ሰላም የምትባለው እንደተናገረች ከሆነ ሰምታችሁ ከሆነ ፊቷ ወደዛ ነው፣ እግሯ ወደዚህ ነው። ሀቢባውም ፎቶውን አይታ ራሱ አዎ ሰው ልጅ እኮ ራሱን ከንጠለጠለ እግሩም ፊቱም በአንድ ትይዩ እንጂ እግር ወደዛ ፊት ወደዛ አይሆንም። እና እንዴት ነው እንደዚህ ሊሆን የቻለው? እና ሰው ይሆናል ህይወቷን አጥፍቶ እችኛዋንም ሰው ይሆናል ህይወቷን አጥፍቶ የሰቀላት እንጂ እሷ በፍጹም ልትሆን አትችልም እየተባለ ነው። ቤሩት ላይ ነው እንግዲህ ይሄ ነገር የተከሰተ። በቀደም ያችኛዋ በሻንጣ ተጨምራ ቆሻሻ ውስጥ ተጣለች። እሱም ሌላ ዜጋ ጋር ሆኖ ሁለት ኢትዮጵያዊ ሆኖ ሶስቱም ተይዘዋል። እቺ ደግሞ ተጠርጣሪዋም ያው ፖሊስ እያጣራ ነው የሚገኝ ተብሏል። ባካችሁን እኔ ምን እንደምል አላቅም። ከጓደኛ አለ የለም እያልኩኝ አይደለምና በቃ በአሁን ሰዓት ባካችሁን ብቸኝነት ይሻላል። ብቻችሁን ሆኑ። የምሬን ነው የምላችሁና እቺ ልጅ አስባችሁታል? አሁን ለራሷ ሊሆን አይችልም እየተባለ ነው። ሰው ነው ህይወቷን አጥፍቶ የሰቀላት ማለት በቃ ራሷን መስዋዕት አድርጋለች ለማስባል ለራሷ ነው ይህን ድርጊት ያደረገችው ለማስባል እንዳይነቃባቸው ያደረጉት ሴራ ሊሆን ይችላል እንጂ ፊቷ ወደዚህ ነው እግሯ ወደዚህ ነው ማለት አቋቋሟ ራሱ ለራሷ እንደዛ የቆመች ነገር አይመስልም ምናምን እያለች ነው። ሰላም ፎቶም ለሷ ደርሶላት አይታለች። ለሀቢባን በውስጥ ልካ አይታለች። እንግዲህ የሁለቱንም ያቺ በሻንጣ የተቀመጠችውም እቺም ተንጠልጥላ የተገኘችውም የሁለቱንም ሀቅ አላህ Subhanahu Wa Ta'ala ያወጣላቸው ማለት ነው። ግን ምን ትማራላችሁ ከሴት ጓደኛ? በተለይ እንደዚህ ፍሪ ሆናችሁ ስትሰሩ የምታውቁ ናችሁ። ውጭ ላይ በጣም ነው የሚያስጠላው፣ በጣም ነው የሚደብረውና እባካችሁን ከአረቦች ጋር ይሄ አረቦች በተለይ ያኛውን ነገር ማለት የሚያሰክረውም ነገር ምናምን ይጠቀማሉ። ከነሱም ተጠንቀቁ። እቺ ልጅ አሁን በሻንጣ ተጥላ የተገኘችው ቅዳሜ ዕለት ልትበር ነበርና ምን ተከስቶ ነው? እንዴት ነው? ወዴት ነው? ለምንድን ነው በቅዳሜ ልትበር ፕሮሰሷን በኤምባሲ ሙሉ ጨርሳ ሮብ ዕለት ወታ የቀረችው ለምንድን ነው? እንዴት ነው የሚለው ነገር አሁንም ቢሆን ምንም የሷ ነገር ፍንጭ የተሰጠ የለም። ለሰኞ ተቀጥሮ ነበረ። እቺኛዋም እንግዲህ ተደገመች እላችኋለሁ። እኔ ግን በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? በሻንጣ በቃ ቆሻሻ ቦታ ወስዶ ሲጥሉ ሰው ሻንጣውን ሲያነሳ አንደኛ ነገር ይሸታል። ፀሐይ ነው፣ የዚህ አገር ፀሐይ የምታውቁ ነው። አናታችሁን ነው በስቶ ሊገባ የሚነሳው ማለት ነው። እና እንኳን የሰው ልጅ አይደለም ምግብ ራሱ ውጭ አውጥታችሁ ከ30 ደቂቃ በኋላ ተመልሳችሁ ስትመጡ ያንን ነገር አታገኙም። ገባችሁ አይደል? እና
እንዴት ነው የሚሆነው? እንዴት ነው ሰው ሲሸተው ይሄ ነገር ምንድነው ብሎ ያዩ? አንደኛ ነገር ደግሞ የሆነ ጥሩ እቃ ምናምን ወስዶ ከጣሉ ሻንጣ ምናምን የሚፈልግ ሰው እንደዚህ ውጪ ላይ የሚሰሩት የሚያጸዱት ምናምን አሪፍ እቃ ከሆነ ለራሳቸው እኮ ይወስዱታል እና ከፍቶ ለራሳቸው ይወስዳሉ ብላችሁ አላሰባችሁ? ማለት ይሄ ሻንጣ ንጹህ ከሆነ ምንድነው ውስጥ ያለው ብሎ ልብስ ሊሆን ይችላል ወይ የተቸገረ ሰው እኮ ሊያነሳ ይችላል። እንደዛ ያደርጋሉ ብላችሁ አላሰባችሁም? እንደዚህ በቃ በሻንጣ አድርጋችሁ ወስዳችሁ ስትጥሉ ምን አይነት ክፋት ላይ ምን አይነት ነገሩ ከዚህ የበለጠ በጣም ብዙ ነገር እኮ እያየን አይደለም አይባልም። ገባችሁ አይደል? እና ዛሬም ደግሞ ያቺ በቀደም ትላንትም ደግሞ መደገሙ ህይወቷን አጥፍቶ አሻራ አለ። ጊዜው ተራቋል። አሁን በእነሱ ቤት ቆሻሻ በቃ ወስዶ ጣሉ። ከቆሻሻው ደግሞ ሰው አንስቶ ሌላ ቦታ ወስዶ ይጥላል። በቃ አንያዝም ብሎ ነበር ያሰቡት ማለት ነው እንዴ። አሁን እኮ ማለት ነው የዚችኛዋ በሻንጣ የተጣለችው እኮ ፖሊስ እንትን ሲል በካሜራ ሲያይ የጣለው የተያዘው በታርጋው ቁጥር የራሳቸው ዜጋ ነው። እሱን ሲይዙት ነው ሀበሾቹን የጠቆመ እሱ ራሱ እኔ ራሱ ሳስበው ወይ ለሶስት ተመሳጥሮ ወይ በእጃቸው ህይወቷ ሳያቅ ጠፍቶ ወይ የሆነ ንግድ ላይ ናቸው ወቴበር የሆነ ነገር ውስጥ አለ። መቼስ እንግዲህ ሚስጥሩ መውጣቱ አይቀርም፣ እዛ ተደብቆ አይቀርም፣ ይወጣል። ገባችሁ? ነገር ግን ደግሞ ራሳችሁን ጠብቁ። ስራችሁ ነው ነፃነት። በተለይ ዱባይ፣ ቤሩት ምናምን እንደዚህ ነፃነት ስላላችሁ የፈለጋችሁበት ወታችሁ ስለምትገቡ እናንተ አብራችሁ የምትሆኑን ሰው ለዩ። በቃ ከማን ጋር ነው እኔ የምሆነው? ማን ነው ጓደኛዬ? ከየት ነው ወዴት ነው ያ ሰው? ከዚህም በፊት አገር እያላችሁ አትታወቁም እዚህ እንጂ ማለት ነው። እና ማን ነው ምንድን ነው የሚለውን ነገር ታሳቢ እያደረጋችሁ እንደዛ አድርጎ ነው የምላችሁ። አላህ ይጠብቃችሁ። የዚችንም አላህ ሐቋን ያውጣ። አላህ ለቤተሰቦቻቸው መጽናናትን ይስጥ። በጣም ከባድ ነው፣ በጣም ከባድ ነው። ወላሂ ነው የምላችሁ። በስደት ቤተሰብ ማጣት፣ በስደት ልጅን ማጣት፣ ተንከራታችሁ ታሊ ወዲ ሺሊ ጂቢ ይሄ ለምን አልተጸዳም፣ ይሄ ለምን እንደዚህ ያልሆነም እየተባላችሁ ኖራችሁ አንድ ቀን የሰራችሁበትን የለፋችሁበትን ነገር ራሱ በቃ በስርዓቱ ቀምሳችሁ በስርዓቱ በልታችሁ በስርዓቱ ብራችሁን አይታችሁ ሳትኖሩ በቃ ምንድነው በቃ ድካማችሁን ልፋት ሳታዩ እንደዚህ ሜዳ ላይ ስትቀሩ በጣም ነው የሚያሳዝነው። ለቤተሰብም የእግር እሳት ነው፣ እንኳን ለራሳችሁ ለቤተሰብ ራሱ የእግር እሳት ነው የምላችሁ። በያላችሁበት ራሳችሁን ጠብቁ። ያላችሁትን ነገር በቃ ሚስጥራችሁን ከእናታችሁ ውጪ በቃ ለማንም አታካፍሉ። በተረፈው ምን እንደምላላቅ አላህ ወጥቶ ከመቅረት ይጠብቃችሁ። አላህ ከእንደዚህ አይነት በላይ ሰውራችሁ። እንደው በስደት እናንተም የሆነ ነገር አትሆኑ፣ ቤተሰባችሁም የሆነ ነገር አይሆን። በጣም ነው የሚከብደው፣ ወላሂ በጣም ነው የሚከብድ። የስደተኛን በቃ ተሰዶ ያየ ሰው ነው የስደተኛን ህመም ያውቀው። በስደት ምን ኃይል መሮን እንደምንኖር ግን በዚህ ልክ ደግሞ ሳናርፍ ደግሞ ህይወታችን ሁለት ሞት ስንሞት ደግሞ በጣም ነው የሚያስጠላ።